በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ መጨረሻው። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያትም ስለ እርሱ የጻፉለትን አይሁድ የዮሴፍ ልጅ የሚሉትን የናዝሬቱን ኢየሱስን አገኘ ነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይቻላልን አለው። ፊልጶስም መጥተህ አለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለ። ናትናኤልም በየት ታውቀኛለህ አለው። ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራ በበለስ ዛፍ ስር ሳለ አይቼሃለሁ አለው። ናትናኤልም መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ ነህ አለው። ጌታችን ኢየሱስም መልሶ በበለስ ዛፍ ስር አየሁ ስላልሁ አመንህን? ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም አምላካችን ስሙ የተመሰገነ ይሁን። እንግዲህ በቀደም ካቋረጥንበት እንቀጥላለን። የዕለቱ ዝክራችን ወደ ቅዱስ አባታችን ወደ ሐዋርያው ናትናኤል ነው የሚወስደን። ጠዋት ላይ ቤተክርስቲያን ላይ መምህሩ የተወሰኑ ነገሮች ሲያነሱ እያየው ነበርና ከዚያ የተረፈውን ነገር ለማንሳት እሞክራለሁ። ያልሰማም ካለ ሌሎችን ኃይለ ቃላት እናነሳለን። እንግዲህ ዮሐንስ ወንጌል ምዕራፍ 1 የመጀመሪያዎቹ ደቀ መዛሙርት የተጠሩበትን አጋጣሚ የሚነግረው ክፍል ነው ያለውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሲጠራቸው በታምራት የጠራቸው አሉ፣ በራሳቸው የተከተሉት አሉ፣ እንደገና ደግሞ ተከተሉኝ ብሎ በሚላት ኃይለ ቃል ብቻ የተከተሉት አሉና ምናልባት ከዚህ ኃይለ ቃል ውስጥ ቅዱስ ናትናኤልና ቅዱስ ፊልጶስ ጓደኛሞች ስለሆኑ እነሱ ካነሷት ኃይለ ቃል እንዲያው መነሻ ምክር የሚሰጥባት አንዲት ኃይለ ቃል እንውሰድና በተለይ ቅዱስ ናትናኤል ከቅዱስ ፊልጶስ ስለ ጌታችን ኢየሱስ ክርስቶስ በሰማ ጊዜ በውኑ ናዝሬት ይትካሃል ይጻብ ሲሄር ከናዝሬት መልካም ሰው ሊወጣ ይቻላል ወይ ብሎ በውኑ ከናዝሬት ደግ ሰው ሊወጣ ይቻላልን ብሎ የጠየቀውን ጥያቄ አንስተን ዛሬ እንደዛ አይነት ሀሳብ ውስጥ የገባን ይመስለኛልና ካለንበት ሁኔታ አንጻር መቼስ ነገረ ቅዱሳን የምንተርከው የምንማረው ለአንድም ሳይሆን ለአንድ ሺህም ሳይሆን አላማው አንድና አንድ ነው። ሁልጊዜም ቢሆን ሰዎች እንዳይስቱት የምንፈልገው ምንም ነገር ስንናገር ቅዱሳት መጻሕፍትን ስናስተምር ወይ ስንማር ወይ ስንናገር አላማው ጌታችን እግዚአብሔር በዚያ በኦሪት ዘሌዋውያን የነገረን አለ። ኩኑ ቅዱሳን ለማንኛውም ሰው የተሰጠ ለሚያምን ሁሉ የተሰጠ ሀብት ቅዱሳን ሆኑ የሚል ነው። አይቻልም ወይ ነው ጥያቄው። አሁን እዚህ ቅዱስ ናትናኤል በኋላ እርማት ወስዶበታል። ግን ከናዝሬት ደግ ሰው ሊወጣ ይቻላልን ብሎ የተናገረበት ምክንያት አለው። በዛ ወቅት ናዝሬት ምን ነበረች? ናዝሬት የምትባለው ስፍራ ያኔ ምንድን ነው የነበረችው? እንደዚህ ብሎ እንዲናገር ያደረገው ምንድን ነው? ናዝሬት ምን ብትሆን ነው? መቼም አንዳንዴ ሀገር ምን ሲል ጃርት ያበቅላል ይባላልና አሁን ካለንበት ሁኔታ አንጻር ሁለት ነገር እንድናይ ብዬ ነው። አሁን ታሪኩን በኋላ እንተርከዋለን። አሁን ግን ሁለት ነገሮች እናስብ። አንደኛ ኢትዮጵያ ውስጥ ደግ ሰው ይወጣል ወይ? ለምሳሌ ማን ነው ደግ ሰው? እቺ ሀገር ለምንድን ነው ሰው ያጣችው? ግለሰብ ደግ አይደለም እያወራው ያለው። ፊልጶስም እያለ ያለው ማለት ናትናኤልም እያለ ያለው ከናዝሬት ደግ ሰው ሊወጣ ይችላል ማለት አዳኝ ሊያድን የሚችል ለሌሎች ቤዛ መሆን የሚችል አቅም ያለው እንጂ እግዚአብሔር በቃል ኪዳኑ እንዳስቀምጠው እንኳን ኢትዮጵያ ውስጥ ሳኡዲ፣ ኢራን፣ ፓኪስታን፣ ተርኪ በጣም ክርስቲያን ሊኖርባቸው በጣም ይከብዳሉ የሚባልባቸው ስፍራዎች ላይ እንኳ እግዚአብሔር የሱ ሰው አይጠፋም አለ። በመላው ዓለም ከየትኛውም የዓለም ክፍል ዓለማችን ላይ በነገራችሁ ላይ ክርስቲያን መኖር የማይችልባት ከባድ የምትባለው ሀገር ብዙ ሰው የሚያስበው የእስልምና ማጆሪቲ የሆኑባቸው ይመስላል። አይደለም። ለክርስትና ቁጥር 1 በጣም ሰቆቃ የሆነች ሀገር ሰሜን ኮሪያ ነች። ምክንያቱም መጽሐፍ ቅዱስ ሲያነብ የተገኘ ሰው በስቅላት ነው የሚቀጣው። ማንበብ ራሱ መጽሐፍ ቅዱስ ሲያነብ የተገኘ ሰው በስቅላት ነው የሚቀጣው። እዛም ግን ክርስቲያን አለ፣ እዛም ግን እግዚአብሔር ሰው አለው። እዚህ ዓለም ላይ
እዚህ ሀገር ላይ እግዚአብሔር ሰው የለውም አይባልም። ከየትኛውም ፍጥረት የሚኖርበት ስፍራ ሁሉ እግዚአብሔር ሰው አለው እና ከናዝሬት ደግ ሰው ሊወጣ ይቻላል ወይ ብሎ መጠየቁ አጠያየቁ ለሌላው የሚተርፍ ማለት ነው። ዛሬም እቺ ናዝሬት ኢትዮጵያችን ሆናብን እያየናት ነውና ምክንያቱም ምን ፈልገው ደግ ሰው በቤተ ክህነትም በቤተ መንግስትም ሆኖ ላለው ችግር መፍትሄ የሚሰጠን ነው። ያን ሰው ፍለጋ ግን የት ነው መሄድ ያለብን ነው ጥያቄው። እና በእውኑ ኢትዮጵያ ናዝሬት ሆነችን? ምክንያቱስ ማህፀኗ ከተዘጋ በጣም ረጅም ዘመን ሆኖ በእርግጥም በፊት እኮ የናዝሬት ማህፀኗ ተዘግቶ ነበር። ግን ያን የተዘጋ ማህፀን ከሰማያ ሰማያት ተወረደ ከድንግል ማርያም የተወለደ ጌታችን ኢየሱስ ክርስቶስ አድጎባት ቀድሷታል። ዛሬም ተስፋ የምናደርገው አባቶቻችን የሚሉት አለ ሀገራችን ኢትዮጵያን የሚቀድስ ሀገራችን ኢትዮጵያን ወደ በጎ ነገር የሚመራ አንድ ደግ ሰው ይሰጠናል ብለን ተስፋ እናደርጋለን። አንዳንዶቹ እንደሚሉት እንደሚያጨበረብሩት ቴዎድሮስ ምናምን ይመጣል በሚለው ዝም ብሎ ህልማዊ አካሄድ ሳይሆን በትክክሉ ግን እኛ ከልባችን ብናዝን ብንጸልይ እግዚአብሔር ባወቀ መልካም መሪ ይሰጠናል ብዬ አስባለሁኝ፣ አምናለሁኝ። አባቶቻችን ይህንን ነገር አስተምረውናልና ለለምን የምፈልገው እኔ ልነግራችሁ የምፈልገው እዚህ ላላችሁም በሌላም ስፍራ ሆነው ይህንን መልእክት ለሚሰሙ ለሁሉም እምለው እግዚአብሔር ደግ መሪ እንዲሰጠን መለመን እንችላለን። ከለመንን ደግሞ ይሰጠናል። አሁን ደግ መሪ ስጠን ብሎ የሚለምን በቤተ ክህነትም ሆነ በቤተ መንግስት ባለው እንደምታውቁት በጣም አባት እረኛ አዛኝ አተናል። ፍርድ ተጓደለ፣ ድሃ ተበደለ የሚል እንግዲህ መቼስ ትችት ጥሩ አይደለም። በርግጥ ግን ስታስቡት ብዙ ጊዜ የቤተ መንግስት ሰዎችን እንተቻለን አይደለም? ድሃ ተበደለ፣ ፍርድ ተጓደለ አትሉም እያልን እንተቻቸዋለን። ግን በጣም ነውር ነው። መንፈሳዊ ስልጣን የያዘው ሰው ለድሃ ካራራ ማንም ይራራ? ልክ አሁን እዚህ እንደመጣሁኝ በቀደም ለተገደሉት ምህላ ሲባል ይሄ ታምር እኮ ነው በራሱ። አንዳንዴ አይታችኋል ታውቃለህ። ረሃብ በጸናበት ሀገር የሻገተ እንጀራ ኬክ ነው። አየህ እዚህ ለሞቱት በየትኛውም የኢትዮጵያ ክፍል በተለይ ደግሞ በዚህ በምዕራቡ ኢትዮጵያ አካባቢ ለተፈጠረው ነገር ምህላ እንደርስ ለኔ በጣም ትልቅ ነገር ነው እኮ። ይሄ በጣም አስደሳች ዜና ነው። ምክንያቱም ሰው ተገድ ብሎ ሀዘኑን የሚገልጥ አባት እንኳን አጠናልኩ። ለምን ሰው ይገደላል ብሎ መከራከሩ ይቅር፣ እስኪ ለሞቱት እንጸልይ ብሎ ሱባኤ የሚያዝ እንጸልይ እንዘን እና ሌላ ምንም አይደለም። እኛ ብንለምን ይሰጠን ነበርና ናዝሬት ኢትዮጵያችን ናዝሬት ሆናለችና ምንም ጥያቄ የሌለው ነገር ነው። እግዚአብሔር ከናዝሬት ለኛ ሰው አለው። እሳቸው የእንቅልፍ ችግሩ ይሄ ነው። ከእንቅልፍ ነቅተው ትምህርት ላይ መሆናችንን ረስተውታል። እሳቸው አይደለም አሁን ቅጣቱ በሰውት ነው። አንዲት ቁም ነገር ልንገራችሁ። እናታችን ቅድስት ወለተ ጴጥሮስ ያው ዞሮ ቦታውን በእርግጥ የትምህርት ቦታ ስላልሆነ እሱ ችግር የለውም። ግን እናታችን ወለተ ጴጥሮስ ቆማ ከእግዚአብሔር ጋር ትነጋገራለች እና አንድ መነኩሴ ሲገባ ደቀ መዝሙሯ ነበረች እሱ የቅድስት ወለተ ጴጥሮስና ገብቶ ሊያናግራት ሲል ጎታ ወደዛ ወረወረችው። ምክንያቱም አንድ እርምጃ ቢራመድ ኖሮ መልአከ እግዚአብሔር ከጀርባው ቆሞ ነበር ሊቀስፈው ሊቆርጠው ሲለውና እንዲያው በጣም ለወደፊቱ ባለው ብዬ ነው ለአሁኑ አይደለም። በጣም መጠንቀቅ ቃል እግዚአብሔር ላይ አይናችሁ ዞር ሲሉ ለምቆጣው ለዛ ነው። እንድታውቁት የሚያስፈልገው ጉባኤ ትቼ መጥቼ እዚህ ቤት ማስተምረው የተሻለው ይሄ ይሻላል እዛ ችግር ስላለ ግን ሰው ውርውር እንዲል አንፈቅድም። ዞሮ እንዳልኳችሁ አንዴ ጭንቅላቱ የእናንተ ጭንቅላት ቢሰረቅ ይመለሳል። ያስተማሪው ከተሰረቀ ግን አይመለስም። አስቸጋሪ ነው። ወደ ትምህርት ልመለስ። ለሁሉም ልላችሁ እየፈለኩት ያለሁት በጎ መሪ እንዲሰጠን መለመን አለብን። ኢትዮጵያ ደግ ሰው አይወጣባትም የምትባል ናዝሬት ሆናለች ነው። ሁለተኛው ናዝሬት ተብሎ እየተገለጠ ያለ የኛ ሰውነት ይመስለኛል። ቅድም እንዳልኳችሁ ቅዱሳን ከእንደ ቅዱሳን መሆን አይቻልም ወይ? ማን ነው የከለከለን? እንደ ሰማዕታት፣ እንደ ጻድቃን፣ እንደ ደናግል፣ እንደ መነኮሳት ለመሆን
እንደ ሐዋርያት እንደ ነቢያት ያለ ገድል ለመገደል ማን ከለከለን? ምንድነው እንቅፋቱ? ችግሩ ምንድነው? ማን የከለከለን? አንድ እውነት እንነጋገር። ብቸኛው ችግር እኛ እንደ ቅዱሳን እንዳንሆነ የከለከለን ምን እንደሆነ ታውቃላችሁ? ስንፍናችን ብቻ ነው። ምክንያቱም እግዚአብሔር ቅዱሳኑ ነው። እንዲያውም ቅዱስ ጴጥሮስም ተናግሯል። ወበከመ ዘጸውዐክሙ ቅዱስ ውእቱ፣ የጠራችሁ እርሱ በባህሪው ቅዱስ ነው። አንተሙ ይኩኑ ቅዱሳነ በኩሉ ግእዝክሙ፣ በሁለንተና ዓይንን መቀደስ፣ ሕዋሳትን፣ ጆሮን፣ እጅን፣ እግርን ሁሉን መቀደስ ይቻላል። ቅድም ትምህርት ከመጀመራችን በፊት እየተነጋገርን ነበረ። ቅዱስ ጊዮርጊስ ሰው ነው። ከኛ የሚለየው ምንድን ነው? ማለት አንዳንድ ሰው ቅዱስ ጊዮርጊስ እንደተለየ ፍጥረት፣ ቅዱስ መርቆሬዎስ እንደተለየ ፍጥረት፣ ቅዱሳን የተለዩ ፍጥረቶች አይደለም፣ እንደኛ ናቸው። ለዚህ ጥቅስ ካስፈለጋችሁ በቀደም ጀምረን የነበረው ትምህርት ብንገፋው ኖሮ የያዕቆብ መልእክት ላይ ምዕራፍ 5 ላይ ምንድነው የሚለው? ኤልያስ ዘከማነ ሰብእ፣ ኤልያስ እንደኛ ምንድን ነው? ሰው ነው። ዘከመነ ሐመ ውእቱ ያመም፣ እንደሚያመን ያመዋል። ቅዱስ ኤልያስ ሰማይን አታዝንም ካለው አያዝንምም፣ አዝንም ካለው ያዝንማል። ሰማይን አይ ማዝህ ውሃ እንድታዝንም አይደለም እሳት ነው ካለው እሳት ያዝንማል። ለዛ ነው ለዚህ ትውልድ እኔ በጣም ትልቁ ከብዙ አላስማማን ያለው ነገር ክርስትና የእግዚአብሔር ቃል የእግዚአብሔር እውነት ከቅድስና ወደ ዕውቀትነት ደግሞ በዕውቀትነትም አይቆምም። ወደ ፕሮቴስታንታዊ መንገድ እየሄድን ነው። እውነት ለመናገር ከፕሮቴስታንቶች በምን እንደምንሻል ትነግሩኛለች? ከፕሮቴስታንቶች የምንሻልበት አንዲት ምክንያት ነው ያለችን። ክርስቶስ መድኃኔዓለምና ድንግል ማርያም በአንደበታችን አንሳደብም፣ ያው በተግባራችን ብንሰድባቸውም ሎሙ ስብሐት በግልጽ መናገር ነው። ታስታውስ እንደሆነ ከቀናት በፊት ተነጋግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ተናግሯል። የሚወደኝ ቢኖር ቃሌን ይጠብቃል። መቦዘ ያፈቅረኔ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ እኔና አባቴ መጥተን በእርሱ ዘንድ እናድራለን። ክርስቶስ መድኃኔዓለምን በተግባር እንጂ በአፍ መውደድ አይቻልም። ቅዱስ ዮሐንስም ብሏል፣ በአፍ አይደለም በተግባር። በተግባር መውደድ ደግሞ ቅድስና ነው። ስለዚህ እንደ ጻድቃን እንደ ሰማዕታት መሆን ይቻላል። ማን ከለከለ? ለምሳሌ ሁላችን ስሙን የምንጠቅስለት አትሌት አለ አይደል? ይቻላል አለ እኮ ኃይለ ገብረስላሴ የተባለ አይደለም? በእውነት ለመናገር ደጋግሜው ይላሉ። ይቻላል ያለ ኃይለ ገብረስላሴ ነው ክርስቶስ መድኃኔዓለም። ክርስቶስ መድኃኔዓለም ነው ያለናል። ለሚያምን ሁሉ ይቻላል። ይሄም ታላቅ ወንድማችን ይቻላል ብሎ ስኬታማ የሆነ በእርግጠኝነት ህይወቱን ትንሽ ለመመልከት ሞክሬያለሁ። ጸሎትም እያደረገ እግዚአብሔር ረድቶት ነው የሚለው። አንድ ሰው የተሻለ ስኬት ሊያመጣ የሚችለው የሆነ ረዳት ሲኖረው ነው፣ ወይ በበጎ ወይ በክፉ። ምክንያቱም ሰይጣንም ወዳጆቹን በሰማይ ባይረዳቸውም በምድር ይረዳል፣ ለምድራዊ ነገር ያግዛቸዋል። እና እኔ እንዲሁ ሀ ብሎ ሁሉም ሰው እንዲሁ ሁሉም ክርስቲያን ሀ ብሎ ሊያስበው ይገባል ብዬ እኔ በጣም ከማዝንበት ነገር ለምን ዛሬውኑ ሀ ብለን አንጀምረው? እንደ ቅዱሳን መሆን ይቻላል የሚለውን ነገር እና ሰውነታችንን ናዝሬት እንድትሆን እንፍረድባት። ምክንያቱም ቅዱስ ናትናኤል፣ አሁን ወደ ታሪኩ ልምጣ። ቅዱስ ፊልጶስ ሐዋርያው ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመቀ። ከተጠመቀ በኋላ ዕለቱን አልዋለም አላደረም። ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾመ። ሲጾም ከቆመ ሳያርፍ ከዘረጋ ሳያጥፍ ነው። ምህል አልቀመሰም፣ ውሃም አልጠጣም። ከዚያ ተመልሶ ሲመጣ መንገድ ላይ 2 ሐዋርያት ተከተሉት፣ ዮሐንስና እንድርያስ። እነሱን ደቀ መዛሙርት አደረገ። ከዛ እንደገና ደግሞ ዮሐንስ ያዕቆብን፣ እንድርያስ ጴጥሮስን፣ ሁለቱም ወንድማቸውን ጠርቶ አመጡ። 2 ነበሩ መጀመሪያ ሐዋርያቱ። ስንት ሆኑ? 4። 5ኛው ማን ሆነ? ቅዱስ ፊልጶስ ሆነ። ፊልጶስን ሲያገኘ አይታችሁት ከሆነ ከቁጥር 4 ጀምሮ ስናገኘ በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ወረከቦ ለፊልጶስ ወይ ቤሎ ትለወኒ፣ ፊልጶስን አገኘው፣ ተከተለኝ አለው። በበሉ የቅዱስ ፊልጶስን ሕይወትም ስትመለከቱ እንደ በእለቱ የሚተረክ ነው እንጂ ተከተለኝ በምትል ቃል ብቻኛ። እንግዲህ አንድ እውነት እኔ ለትችት አይደለም፣ ግን ከራሴ ጀምሮ ብዙ ሺህ ስብከቶችን ሰብከናል፣ ግን ጥቂት ሰዎችን እንኳን ለቅድስና ማብቃት አልቻልንም። እኛ በሺህ ስብከቶች ሰውን መጥራት ያልቻልንበት ምክንያት ምንድን ነው ከተባለ አሰባበካችን መንፈስ ቅዱስ የተለየ ነው።
ምርጥ ስብከትማ የሚታወቀው ምንም እንኳን ፈጣሪ ቢሆን መድኃኒታችን ስጋችን ተዋሂዶ ለኛ ስርዓት እያሳየ ነውና እልፍ ሲል መንገድ ላይ ያገኘው ምንድነው ያለው? አንዲት ቃል ናት። ብትከተለኝ እኮ እንዲህ ጥቅም ታገኛለህ ምናምን ሀተታ የለውም። መንግስተ ሰማያት ትወርሳለህ እንደዛ አይደለም። ተከተለኝ ነው። እቺ ቃል ብቻ ቅዱስ ፊልጶስን ለሐዋርያነት አብቅተዋለች። እሱ ደግሞ ሁለቱ ወንድማማቾች ሁለቱ ዮሐንስና እንድሪያስ ዮሐንስ ያዕቆብን ትልቅ ወንድሙን እንድሪያስ ደግሞ ትልቅ ወንድሙን ጴጥሮስን እንደጠሩ እሱ ደግሞ ወዳጅ አለው ጓደኛ አለው ናትናኤል የሚባል ግን ናትናኤል አልነበረም ስሙ ስምዖን ነው የሚባለው። ሄደና ረከብናሁ ለኢየሱስ ዘይብልዎ አይሁድ ወልደ ዮሴፍ አይሁድ ሳያውቁ ሳይረዱ የዮሴፍ ልጅ እያሉ በማይገባ የሚጠሩትን ነቢያት ሙሴ ስለ እርሱ የተናገሩትን አገኘ ነው ብሎ ሲለው ነው ያቺ ጥያቄ መጣችው እና ዘእምናዝሬት ብሎታል። ኢየሱስ ክርስቶስን ከናዝሬት ነው ብሎ ስላለው ያን ጊዜ ነው ሲመልስለት በሆኑ ይትካል ከመይጻ ብሲሄርም ናዝሬት። እንዴት ከናዝሬት? ለምን ናዝሬት ማለት የሌባ የሽፍታ የወንበዴ የአመፀኛ የኃጢአተኞች ጓዳ ተደርጋ ትቆጠራለች። መቼስ ለምሳሌ እንደ ምሳሌ መጥቀስ ካስፈለገ ከኢትዮጵያ ገሌ ብያ ጠቅሼ ማስከፋት አልፈልግም። ሁሉ የዘማ ከተማ ሆኗል። ግን ከዓለም በጣም ከባድ ከሚባሉ ከተሞች አንዷ አሜሪካን ላስ ቬጋስ ነች። ያው የዓለም ናዝሬት ብሎ ማሰብ ይቻላል። ኢትዮጵያ ውስጥም ብናይ ደግሞ ምንም ጥያቄ የለውም። ያው ከባዱ ይሄ ያለንበት ነው። በጣም ከባዱ ለኃጢአት የተመቸ እጅግ አስቸጋሪ ስፍራና በዛ ምክንያት ነው ያለው። ዞሮ ዞሮ ናዝሬትን መሆን ማለት ቀላል ነው። ናዝሬት መጀመሪያ የሽፍታ ጓዳ ናት። ኋላ ግን የክርስቶስ ማደሪያ ሆናለች። ክርስቶስ ይሐጽነ እግዚእነ ዘንበለ በናዝሬት ክርስቶስ ኢየሱስ ከናዝሬት በቀር በሌላ ከተማ አላደገም ይለናል መጽሐፍ። የሽፍታ ከተማ ናት ብሎ አልናቃትም። ምክንያቱም ናዝሬት ውስጥ መድኃኒት የሚገባቸው ሰዎች ነበሩና በናዝሬት ታምራት ሲሰራ ድንቅ ሲያደርግ አድጓል። ኋላም የናዝሬቱ ኢየሱስ ተብሎ ተጠርቷል። ልብ በሉ ያንን ማለት መድኃኒታችን ኢየሱስ ክርስቶስ መፍቀር የሰብ የሆነ ዝውእቱ ቅዳሴ ላይ ሲጀምር ዝውእቱ ጊዜ ባርኮት አሁን ይሄ ጊዜ ጌታን የማመስገን ጊዜ ነው። ወጊዜ ዕጣን ህሩይ የተመረጠ ዕጣን ማሳረጊያ ጊዜ ነው። ጊዜ ሰብሖቱ ለመድኃኒነ መፍቀር የሰብ ክርስቶስ ሰውን የሚወድ ክርስቶስን የማመስገኛችን ጊዜ ነው ይላልና መፍቀር የሰብ ክርስቶስ ናዝሬትን ሳይንቃት ናዝሬትን እንደቀደሰ ናዝሬትን የመሰለ ሽፍትነት ወንብድና የሞላበት ልቦናችንን ወደዚህ መመለስ ይገባል ለማለት ነው። እንግዲህ እግዚአብሔር አምላክ ማስተዋሉን ይስጠን። አሁን ወደ ቀልቤ ልመለስ እና ወደ ታሪኩ ማለት ነው። ቀልብ የምንለው እሱን ነው። ቅዱስ ናትናኤል እዚህ ላይ ተጠርቶ እንደዚህ ብሎ ሲለው ፊልጶስ መከራከር አልፈለገም። እግዚኦ ና አትራይ ና አይተህ አረጋግጥ፣ ከናዝሬት መልካም ሰው ሊወጣ ይችላል ወይስ አይችልም የሚለውን አይተህ አረጋግጥ፣ ምን አጨቃጨቀ? ና አለው። ተከትሎት ሄደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀመጠበት ስፍራ ላይ ሲደርሱ ገና ምንም ሳይናገረው ገና ናትናኤል ምንም ሳይናገር ያኔ ገና ስምዖን ነው ስሙ፣ ስምዖን ቀናተኛው ስምዖን ይባላል። ገና ሳይገናኙ ነዋዘባ አማን እስራኤላዊ ዛልቦ ጽልውት ውስጥ ተልቦ አለ ጌታችን። ከሐዋርያቱ እንግዲህ ፊልጶስን ተከተለኝ ነው ያለው። ዮሐንስና እንድርያስ በራሳቸው ነው የመጡት። ያዕቆብና የሐዋርያት አለቃ ቅዱስ ጴጥሮስ ተጋብዘው ነው የመጡ። ጴጥሮስን ሲመጣ ስሙን እዚያው ላይ ልቆታል። አንተኑ ስምዖን ወልደ ዮና፣ አንተ ነህ ዮና ልጅ ስምዖን፣ አንተ ከተሰመይ ኬፋ፣ አንተ ኬፋ ትባላለህ። ዘበትርጓሜው ጴጥሮስ ኬፋ ማለት መሰረት አለት ማለት ነው ብሎ ስም ለውጦለት። ቅዱስ ናትናኤል ሲመጣ ግን ነው አዘባ አማን እስራኤላዊ ዛልቦ ጸሎት ውስጥ ተልቦ በልቦ ክፋት የሌለው ክዳት ሽንገላ የሌለው። አባቶቻችን ሶስቱን ነገር ያለው ዛልቦ ጸሎት ያለው ሶስት ነገር የለውም፣ ክፋት፣ ክዳት፣ ሽንገላ። እነዚህ በልቡ የሌሉት ተብሎ በጌታ ገና ከመምጫው የተመሰገነ ቅዱስ ናትናኤል ነው። ልብ ብሎ ክፋት ማለት ይሁነኝ ብሎ ሰዎችን ለመጉዳት ራስን ማዘጋጀት ክፋት ይባላል። ሰዎች ያጠፋሉ በሁለት መንገድ፣ በማወቅ ባለማወቅ። በማወቅ ሲሆን ክፋት ይባላል፣ ባለማወቅ ሲሆን ስህተት ይባላል። ሁለተኛው ክዳት ነው። ክዳት ማለት ከሰዎች ጋር ቃል ከተገባቡ በኋላ ቃልን ለውጦ፣ መቼም በዚህ ዘመን ቃል የማይለውጥ እንዲያም አቡነ አብየ ጊዜ ላሉ አልቦ አብይ ኃጢአት ከመወለጥ ወቃል ቃልን እንደመለወጥ
ውሸት አይደለም የሚባለው። ቃልን መለወጥ ክዳት ነው የሚባለው። ሶስተኛው ሽንገላ ነው። ሽንገላ ማለት ደግሞ እንግዲህ የዘመናችን ትልቁ መጽሐፍ ሰው አይደል? ምን ኖሮ በመጽሐፈ ሽንገላ ነው። ሽንገላ ማለት ሰዎችን ያልሆኑትን ነገር እየተናገሩ ከነሱ የሚፈልጉትን ነገር ማግኘት። ለምሳሌ አንተ አባቶቻችን ልጨኝነት ይባላል። ልጨኝነት የሚባል አማርኛ የምታውቅ ከሆነ ልጨኛ ማለት ለምሳሌ አንተ ከሆነ ሰው የሆነ ነገር ማግኘት ትፈልጋለህ። ስለዚህ እሱን በሚናገረው ነገር ሁሉ አዎ አዎ ማለት አለብህ። 1 ሲደመር 1 12 ነው። አዎ ትክክል ነው። ጌቶቹ አይሳሳቱም አይደል? ታወቃል። ማንም ሰው ምንም ሰው ቢያጠፋ ዝሙተኛውን አንተ ንጹህ አንድ አሉ መነኩሴ ስብከት ሲጀምሩ ቅዱሳን ወገኖቻችን እንዴት አደራችሁ ይሉ የተሰወሩትን ቅዱሳን ነው ወይስ እውነት ቁጭ ብለው ከዛ ቆም ይማሩ? ልብ በል ቅዱሳን ወገኖቻችን፣ አሁን እናንተ እዚህ ያላችሁ ቅዱሳን ወገኖቻችን ናችሁ። አንድ ነገር በእርግጠኝነት መናገር ይችላል። ሁላችሁም የኔን ያክል ባይሆንም ኃጢአተኞች እንደሆናችሁ አውቃለሁ። ምንም ጥያቄ የለውም። እንደዚህ ምለው ድል የነሱ ቅዱሳን እንኳን በምድር ያሉ ኖሮ ከመቤታችን በቀር ኃጢአት ያልሰራ አንድም አይደለም የሰው ፍጡር ተርታሰው ከጻድቃን ከሰማዕታት ኃጢአት ያልሰራ አይገኝም። ልዩነታቸው ምንድነው? ቢወድቁም ይነሳሉ። እና በተአምር በሕይወተ ሥጋ ያለው የፈለገ ያክል መልካም ቢሰራ ቅዱስ አይባልም። እና ቅዱሳን ወገኖቻችን እንዴት አደራችሁ? እናንተ እኮ የተባረካችሁ፣ እናንተ ባትኖሩ ቤተክርስቲያን ምን ይወጣት ነበረ? ጧፉ ምናምን ምን ያደርግላታል ቤተክርስቲያን? ጧፍ አንተ ጧፍ ወስደህ ብታስገባ ለማን ነው? ጨለመኝ ብላለች እንዴ ቤተክርስቲያን? ጧፉን ተወስደው ለራስህ አይደለም? ለማንም ጥቅም አይደለም። ባትወስደህ ላንተ ነው የሚቀርብህ። ልብ በሉ፣ ቤተክርስቲያን ተለማኝ ነች። ገልብጠን ለማኝ አድርገናታል። ስለዚህ ጧፍ ያመጣውን ሰው ታመሰግናለች ቤተክርስቲያን። በቀደም ብያለሁኝ፣ ሻማውን ስዕሉ ፊት ስናበረው ለስዕሉ ነው የምናበረው? ጨልሞበት ነው ስዕሉ? እንደው ተውትና በግልባጩ ብርሃኑ ለማን ነው? ለራሳችን ነው። እና ሰዎችን ይሄ ምን ይባላል? ሽንገላ። ለምሳሌ ሊቃነ ጳጳሳት ያሉበት ነው ብፁዕ አባታችን ታላቁ ሊቅ ምናምን ይባላል። ምን ይባላል? ሽንገላ። ሽንገላ ብፁዕ አይባሉ ብዬ አይደለም፣ ወይ ደግሞ መድረክ ላይ ሌላ ነገራቸው ይተረክ ብዬ አይደለም። ግን ያልሆኑትን ነገርን ያልናገር ወይም ደግሞ አጠቃላይ እንደውም በህይወት የገጠመኝና እንደ አጋጣሚ ልንገራችሁ። የሆነ ቦታ ለአገልግሎት ተጋብዤ ሄድኩኝና የደብሩ አስተዳዳሪ አሉ እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቸር መድኃኔዓለም ይመስገን፣ እመቤታችን ቅዱሳን ይመስገኑ፣ ሊቃውንተ ቤተክርስቲያን አባቶቻችን ምእመናን እንዴት አደራችሁ እንዴት ዋላችሁ ብዬ ወደ ትምህርት የገባው አስተዳዳሪው ተስፈንጥሮ ብድግ ብሎ ሄዱ ተበሳጭተው። ምን ያልገባኝ በኋላ ነው የገባኝ። ያ ማለት ትምህርቱን ስብከቱን ከመጀመሪያ በፊት የደብሩ አስተዳዳሪ መላከንትን የዚህ ሊቅ ምናምን ማለት ነበረብኝ። ትምህርቱ ይቀራል ለምን እላለሁ? ምክንያቱም እንደዚህ ብዬ የምጀምረው ትምህርት ምንም ፍሬ እንደማያፈራ አውቀዋለሁ። ለዛ ነው ቅድም መነሻ ላይ ያልኳችሁ ቅድስና የሌለው ትምህርት ነው እያስተማርንም እየተማርንም ያለ ነው ማለት ተስ ላይክ እንደ ወሬ እንደ ጉግል ኒውስ አይደለም። ለሚሰብከውም ለሚናገረውን ነገር የሚኖረው አይደለም። ገጥሟችሁ ያውቃል? እንደ ብርቅ የምናያቸው 2-3 መምህራን አሉ አይደለም? የሚናገሩትን የሚኖሩ ብርቅ የሆኑ ብርቅ። ድሮ እኮ ከ100 መምህራን ቢያንስ 60-70 የሚናገረው ነገር ይኖራል። እንዴ ቢያንስ ቢቀር። ስለዚህ ለሚናገረውም እንደ ጉግል ኢንፎርሜሽን ነው ስብከቱ፣ ለሚሰማውም ያው ነው። ለምሳሌ አንድ መጽሐፍ ገዛ አይደል? መንፈሳዊ መጽሐፍ አነበብከው አይደል? ምንም ፍሬ ካላፈራህበት ለምንድን ነው ሌላኛው መጽሐፍ የምትገዛው? ለቅርስነት ከሆነ ያስማማናል፣ እንደ ክርስቲያን ግን አስቸጋሪ ነው። እና ቅዱስ ናትናኤል የተመሰገነበት 3 አንቀጽ ይሄ ነው። ክፋት፣ ሆን ብሎ ማጥፋት፣ ክዳት፣ እምነት ማጥፋት፣ የሰውን እምነት ማጥፋት፣ ሽንገላ። አባቶቻችን ምን ይሉታል? ጉሉት። እንዲህ ያሉትን ሰዎች እግዚአብሔር ጋር እንደመሳሰለ የሚጥል ከእስራኤል መካከል ቡናው ንጽ የሆነ ብሎ ሲናገረው የቅዱስ ናትናኤል ትልቁ ነገሩ ወይ ገባ ሀበ ውዳሴው ለጊዜ በጌታ ምስጋና ያን ያክል ሞቅ አላለው። እንግዲህ ልብ ብሉ፣ ተራ ሰው አይደለም ያመሰገነው።
ከቅዱሳን ወገንም አይደለም ያመሰግነው፣ ከመላእክትም ወገን አይደለም። የሁሉ ፍጥረት ፈጣሪ አንደኛውና ብቸኛው አምላክ መድኃኔዓለም ነው ያመሰግነው። ግን ወይ ገባ ሀበ ውዳሴው አመሰገነኝ ብሎ ደስ ብሎት ሊጫወት። ቀጥሎ የመጣው ጥያቄ ምንድነው? ለዛ ነው ቅዱስ ናትናኤል ሽንገላ የለውም ብቻ ሳይሆን ሽንገላ አይቀበልም። ጌታ እየሸነገለው አይደለም። እንዲህ ብሎ ግን ሌላ ሰው ቢናገር ባይቴ ተአምረኒ የት ታውቀኛለህ? ጥያቄ ወዴት ታውቀኛለህ? አሁን እንደው ለጨዋታው ያክል ነው እንጂ ለዘለ መርጌታ ምናምን እንዴ መርጌታው የት ታውቀኛለህ? ደግሞ መጀመሪያ ሰዎች ሲሰድቡ ሳይሆን ሲያመሰግኑ ነው መጠየቅ። ቢሰድቡ አይጎዱ። መርጌታ ብለስ መርጌታው የት ታውቀኛለህ? ለጨዋታ ሊሆን ይችላል። ያ የጨዋታ የሆነውን ሳይሆን እንደው አንዳንዴ ሲደጋግም መልአከ ሰላም ምናምን እየተባሉ የሚቀላልዱ ሰዎች አሉ። ደግሞ ሲበዛ አንዳንዴ ቀልድም ሬት ይሆናል። ወዴት ታውቀኛለህ ነው ጥያቄው። በጣም ጥሩ ነገር አባቶቻችን በጣም ነው የሚያደንቁ። ፈጣሪ ሲያመሰግነው እንኳን ምክንያቱም ፈጣሪ መሆኑን አላወቀም። እምቅድመ ይጸውከ ፊልጶስ ርኢኮ ከበጣይተ ጸበለስ። ምክንያቱም ቅድም ታሪኩ ላይ ያልተረክነው ፊልጶስ የጠራው በለስ እግር ላይ ተቀምጦ ነው እና ፊልጶስ ሳይጠራ በለስ እግር ላይ ይቻላል። እንዲያውም እኔ አንድ ነገር ይገርመኛል። ታያቸው አትረብሻቸው። ለሶስተኛ ጊዜ ነው አትረብሻቸው። ዞሮ ዞሮ ነቅቶ ዞሮ ሊተኙ ለምንድን ነው ተከሰከ? እንግዲህ አንድ ቀን የቀረለ ነገር እግዚአብሔር ይማር። አይ በነገራችሁ ላይ ስሜቴን የሚለውጥ ነገር አታድርጉ። ሁልጊዜም ቢሆን ተኝተው ነው ሰምተው ያቁም አይደል? ለይት እሱ አረበሽኝ አንቺ እጅ ነው የረበሽኝ። እሺ ቅዱስ ናትናኤል ወዴት ታውቀኛለህ ብሎ ሲጠይቀው ጌታችን ከበለስ ስራ ይቻላል ፊልጶስ ሳይጠራ ብሎ እንደ ተንኮለኛ ሰው እንደዚህ ብለን እናስብ። ናትናኤል አይ ተደብቆ አይቶኝ ቢሆንስ አናድ ምሳሌ ቅድም እዛ እኔ ምሳሌ እዚህ ተቀምጫለሁ ከዛ መተ የሆነ ነገር ስትለኝ እንዴ ቅድም እዛ ህንጻው ስር እኮ አይቻለሁ ይብለ አሃ ነበረ ማለት ነው በአካባቢ ነው የምትል እንጂ እንደ ተአምር አድርጋ አታደንቀውም። ናትናኤል ግን ቀጥሎ ያለው ምንድነው? አማን አንተ ወእቱ ወለ እግዚአብሔር ወንጉስ እስራኤል አንተ አለው። እንዴ ያለ እምነት በጣም እጹብ ነው፣ ድንቅ ነው። አንተ በእውነት የእግዚአብሔር ልጅ ነህ፣ የእስራኤልም መሲህ ቤዛ ንጉስ አንተ ነህ ብሎ አመነበት። ለምን ቢሉ ከበለስ ስር የሚለውን ማንም ሰው አልተረዳውም፣ ራሱ ግን ገብቶታል ናትናኤል። ምክንያቱም ያቺ በለስ በጣም ብዙ ታሪክ አላት። እንደው ሌላው ዝርዝራተ ታቀሩት እንኳን ቅዱስ ፊልጶስ እዛች በለስ ስር ላይ ሆኖ መጀመሪያ ሕፃን እያለ ያቺ በለስ ገና በደንብ አላደገችም ነበር፣ ግን ደግሞ ካለች ፍርግ ያለ ነገር ነበር። ጌታችንን እመቤታችን አዝላ ወደ ግብጽ ስትሰደድ ሄሮድስ 144 ሕፃናት አርዶ የለም። ከሚታረዱ ሕፃናት መካከል አንዱ ስምዖን ነበር። ናትናኤል እናቱን በተደብቅበት አጣች። ምክንያቱም አበው ምን ይላሉ? ወደ መታረጃው ይዛው ይሄደች ነበር። ምክንያቱም ሄሮድስ ቄሳር የሮሙ ቄሳር ልጆቻችሁን ሰብስቡና አሳድጌ የጦር ሰራዊት ላድርግ ለእናንተ ወርቅ ብር ሰራጣችኋለሁ ብሎ ነው። እሷ ባጋጣሚ በእግዚአብሔር ቸርነት እንደ ሰውኛ ባጋጣሚ ይባላል ዘግይታ ነበር። እሷ ከመድረሷ ጥቂት ሲቀራት ሕፃናት መታረድ ጀምረው ነበር። እዛው ቤተልሔም አካባቢ ያሉትን ካረዱ በኋላ የተረፈ እንዳይኖር እየዞሩ ያርዱ ነበርና የምትደብቅበት ብታጣ ወስዳ በቅርጫት አድርጋ እዛ አንጠለጠለችው። ሊነጋ አካባቢ ሄዳ ታጠባዋለች። ከመሸ በኋላ ደግሞ ታጠባዋለች። እዛው ሆኖ አንደኛ ሕፃን ልጅ ገና የታዘለ ሕፃን ልጅ በቀን አንድ ጊዜ ሁለት ጊዜ ብቻ ጠብቶ መኖር አይችልም። ከባድ ነው። ለምታውቁት ሳይንቲፊካሊ እንኳን በየስንት ጊዜው ነው ይጥባ የሚል በየሁለት ሰዓቱ እንደዛ ይባላል አይደል? አንድ ረሃብ እንዳይጎዳው የጠበቀው ጌታ ነው። ሁለተኛ ነገር ሕፃናት እናታቸውን 24 ሰዓት ሳያገኙ እንዴት ሳያለቅስ ይቀራል? የለቅሶ ድምጹን ቢሰሙ ሰራዊቱ መጥተው ይገሉት ነበር። ስለዚህ ጌታችን ያኔ እንግዲህ ከበለስ ስር አየሁት ማለት ያኔ ከበለስ ስር ከዛ ሞት ከልጅነት እናቱ ሲያድግ ነግረዋለች። የጠበቅኩ እኔ ነኝ ሲል አንድ። ሁለተኛ ቅዱስ ናትናኤል እዚያች በለስ ላይ ተቀምጦ አንዴ ትንሽ ቸግሮት ነበረ። መቼም ችግር እንደምታውቁት የኛ ሀገር ሰው ችግር በቅቤ ያስበላል ይላል። እንዴት ያለ ተረት እንደሆነ መድኃኔዓለም የሚያውቀው። ግን የሰው በሬ ወስዶ ያውቃል እዛች በለስ ላይ። ያንንም ስታደርግ አይቻለሁ። በሱ ብቻ አላበቃ። አንድ
አረማዊ መጣና ይከራከራል። ሲከራከሩ ስመ እግዚአብሔር ጠርቶ እግዚአብሔርን ይሳደባል። እንዴት ፈጣሪን ተሳደባለሁ ብሎ በጡጫ ቢለው ጸጥ እዚያው ላይ እዚያቸው በለሷ ስር ቀብሮታል። እሷንም አይቻለሁ ማንንም ያወቀ ባይመስል። በዚያ ያበቃ። ሌላም ታሪክ አለ። አንዲት ብቻ እናክል። እዛ ቁጭ ብሎ ያስብ ነበር። ምክንያቱም ኦሪትን የተማረ ነውና አምላክ ወርዶ ልጁን አንድያ ልጁን ልኮ ያድናቸዋል ብሎ አባቶቻችን ነግረውናል። ግን ዘመኑ አለፈ። ምክንያቱም የትንቢቱ ጊዜ ካለፈ 30 ዓመት ሆኖታል። እንዴት ነው የእስራኤል አምላክ ምን ነው ተውከን እያለ እዛች በለስር ይኸው መጥቻለሁ ትንቢቱ ቀራት ተብላለሁ። እዛ በለስሩ ነው የምታስበው ነገር ልፈጽምልህ ነው ነገሩ። ከዚያ እቺ እምነታችን መስራት አማን አንተ ኦቶ ወለ እግዚአብሔር ንጉሥ እስራኤል አንተ የእግዚአብሔር ልጅ የእስራኤል ንጉሥ። አንዳንድ ሰዎች ምን ይላሉ? የእስራኤል ንጉሥ ማለቱ በእውነት አጥፍቷል። ክርስቶስ የሰማይና የምድር ንጉሥ ነው እንጂ እንዴት የእስራኤል ይለዋል? በል እስራኤል ሲባል እኮ ሁሉንም ይጠቀልላል። መላእክት እስራኤል ናቸው። ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ያመነበት ሁሉ እስራኤል ነው። ልክ ጲላጦስ መስቀሉ ላይ የጻፈውን ጽሑፍ ታስታውሱታላችሁ? ላይ ኢናና የሚለው ኢየሱስ ናዝራዊ ንጉሶሙ ለአይሁድ። በጣም ምርጥ አነጋገርኩ። የናዝሬቱ ኢየሱስ ቅድም እያቸዋለሁ። የናዝሬቱን ወዶ ፈቅዶ ነው ስም ያደረገው። ናዝሬት ለስድብ ታገለግል የነበረችውን ከተማ ከሱ ስም ተቀጥላ እንድጠራ የናዝሬት ቅዱስ ጳውሎስ ራሱ ጌታችን ጠላት ብቻ እኮ አይደለም። ቅዱስ ጳውሎስን በቀደም ስንማማር ምንድነው ያለው? በብርሃን በመብረቅ አይኑን ከገሰጸው በኋላ ሳውል ለምን ትሰድደኝ? ሳውል ለምን ታሳደኛለህ አለው። እግዚኦ መኑ አንተ፣ አቤቱ አንተ ማን ነህ ብሎ ሲለው አነ ውእቱ ኢየሱስ ናዝራዊ ዘአንተ ትሰድደኝ፣ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ያለው። ኢየሱስ ናዝራዊ ንጉሥ አይሁድ ማለት የናዝሬቱ ኢየሱስ የአይሁድ ንጉሥ ነው። ስታስቡት ክርስቶስ የአይሁድ ንጉሥ ነው። ትክክል ነው። ምክንያቱም ይሁዳ ማለት ታማኝ ማለት ነው። አይሁድ ማለት ምእመናን ማለት ነው። ይሁዳን ለመሆን ያብቃን እንግዲህ ሁላችን። ምክንያቱም ሰው ይሁዳ ሲባል ቶሎ ትዝ የሚለው ያጅል ሰው ነው፣ ከሃዲው ነው። ግን ይሁዳ ማለት ታማኝ ማለት፣ አይሁድ ማለት የምእመናን አንድነት ማለት ነው። ስለዚህ ክርስቶስ የምእመናን ሁሉ ንጉሥ ነው። የሚያምኑበት ሁሉ ንጉሥ ነው። ለሌላው በግድ ለሚያምኑበት በውድ ማለት ነው ንጉሥነቱና ለዚያ ነው የእስራኤል ማለት እግዚአብሔር ማለት ነውና እኛ እስራኤል ዘነብሳለን እስራኤል ዘስጋም ነበሩና አማን አንተ ኦቱ ወለ እግዚአብሔር ወንጉሥ እስራኤል አንተ የእስራኤል ንጉሥ በእውነት ነህ። በቃ ለትእዛዘ ጽድቁ ናትናኤል ገረረ እንደሚለው ድርሳን ከዚያች ቀን በኋላ ጥርጥር የለው። አሁን የቅዱስ ናትናኤል ሕይወት ከዚያ ጌታችን ምን ለሰማ ወጣለት ስምዖን ይባላል። ቀናተኛው ስምዖን ይባላል። ቀናተኛው የተባለበት ምክንያት ለኦሪት ስለሚቀና ነው። ያነሱ በጡጫ ብሎ የገደለው ልክ ሙሴ ግብፃዊው እንደገደለው አይነት ታሪክ ነውና ከዚህ በኋላ እንከሰ ይኩን ስምከ ናትናኤል፣ ከዛሬ ጀምሮ ናትናኤል ትባላል። ናትናኤል ማለት ውሁብ ሀብተ እግዚአብሔር ማለት ነው። የእግዚአብሔር ስጦታ ማለት ነው። በእውነት ለኛ ትልቅ ስጦታ ነው የተሰጠን ነው። ከዚያ በኋላ ቅዱስ ናትናኤልን የምናገኝባቸው የመጻሕፍት ክፍሎች አሉ። ግን ከዚህ ዮሐንስ ወንጌል ምዕራፍ 1 እንዲህ ካለን በኋላ ምዕራፍ 2 ላይ ስትገልጹት የቃና ዘገሊላ ታሪክ ይባላል። የሰርግ ቤት ታሪክ። ጌታችን ወደ ቃና ዘገሊላ እንዲሄድ ምክንያቱ ቅዱስ ናትናኤል ነው። ዛሬ አርኬውን ስትመለከቱት ሰላም ለከ ናትናኤል ዘቃና እስራኤላዊ ንጹሕ ልቡና ሐዋርያ አዲስ ሰናይ ርስእና በረከተከ ከአውለ ሕዝብከ መንገለ የተፈቀድፍና ከመዝናማተ ከወደመና ይላልና ቅዱስ ናትናኤል የቃና ሰው ነው። ቃና ዘገሊላ የገሊላዋ ቃና ውስጥ ነው። እንግዲህ አንዲት አጭር ነገር ልንገራችሁ። ለምሳሌ የቃና ዘገሊላ ሰርግ ላይ የዶኪማስ ጓዳ ሲባል ይሰማል አይደለም? ብዙ ጊዜ በልማድ ሙሽራው ዶኪማስ ነው እንላለን። ሙሽራው ዶኪማስ አይደለም፣ የሙሽራው አባት ነው። አሁን ተመልከቱ፣ ዮአኪን የሚባል ሰው አለ። ዮአኪን ዶኪማስን ወለደ። ዶኪማስ አብርስቅላን ወለደ። ስለዚህ እዛ ሙሽርነት የተቀመጠችው ሙሽሪቱ ሴት ናት። ዮስጦስና ጵርስቅላ ወይም አብርስቅላ የሚባሉ ናቸው እዛ ውስጥ ያሉት። በእስራኤል ባህል በእኛም በጥንቱ ባህል ሰራጊ ሙሽራ ይባላል ራሱ ሰራጊ። ስለዚህ ዶኪማስ አሁን ዮአኪን አልኳችሁ አይደል? የሙሽሪቱ አያት ወይም የዶኪማስ አባት ነው። ዮአኪን ማለት የቅዱስ ናትናኤል አጎት ነው። ስለዚህ ዮአኪን ለናትናኤል ነገረውና መምህርህን ጥራልኝ አለ። ስጠራ ግን ወንድሞችህ ሐዋርያትን መምህርህንም ኢየሱስ ክርስቶስ እንደዚሁም እናቱን ጥራልኝ። ስለዚህ የዚህ ነገር
ዋናው ምክንያት ቅዱስ ናትናኤል ነው። በዚያ በቃና ዘገሊላ የመጀመሪያው ድንቅ ለሆነው ተአምር ምክንያት ከሆኑት ቅዱሳን መካከል የመጀመሪያው አንዱ ቅዱስ ናትናኤል ነው። ይሄ ቅዱስ ሰው ብዙ ታሪክ አለው። በዮሐንስ ወንጌል ምዕራፍ 21 ላይ ታሪኩ ተጠቅሶ የምናገኝበት አጋጣሚ አለ። በሌሎች መጻሕፍት ላይ ስምዖን ቀናኢ ወይም ስምዖን ዘቃና፣ አንዳንዶቹ ስምዖን ቀሌዮጳ ይሉታል። ለሁሉም ይሄ ቅዱስ ሰው በቤተክርስቲያናችን ዛሬ ዓመታዊ የሰማዕትነት በዓሉ ነው። ያው ከሐዋርያት መካከል በአረጋዊነት እንዳረፈ ይነገራል። የኢየሩሳሌም ሁለተኛው ጳጳስ ተደርጎም በቤተክርስቲያናችን ታሪኩ ይተረክለታል። ያው ያዕቆብ ኤጲስቆጶስ ዘኢየሩሳሌም ወልደ ዮሴፍ አረጋዊ ካረፈ በኋላ እዛ ሹመውታልና ይሄ ቅዱስ የተገደለበትን ምክንያት መጽሐፍ አሁን የዛሬው አጭር 2-3 አንቀጽ ጽፎለታልና በሰማዕትነት ያለፈበት ምክንያት ንጽህናን ስላስተማረ ነው። ንጹህ ሆኖ ብሎ በቀደም የጴጥሮስ ጳውሎስ ያልነበራችሁ እናንተ እነሱ ነበሩ ስንነጋገር ቅዱስ ጴጥሮስ የመገደሉ ምክንያት እና ክርስቲያናን የመሰሉ ቅዱሳት አንስት ከባሎቻቸው ተለዩ። ለምን ይባል? ባሎቻቸው ከነሱ በላይ በጣም ብዙ ሴት ነበራቸው። አንዲት ሴት ባሏ ከሷ በላይ ሌላ ሴት እንዳለው ማለት ተሳስቶ ኑሮ ተመልሶ በንስሐ ሊኖር የሚችልበት እድል አለ። ያው ማለት ተመልሶ ከስተት በኋላ አብሮ መኖር አልተከለከለም። ነገር ግን ይሄ በባህላችን በጣም ክፉ ልማድ አለ። አንዳንድ ሰው አሁንም ድረስ የሚያደርገው እንደዛ የሆነ አንዲት ሴት እያወቀች ትዳሯ ውስጥ መቀመጧ የዛዝሙት ተሳታፊ ነው የሚያደርጋት እና እንደዛ ስለሚያደርጉ ነገስታት መኳንንቱ ልክ እንደ ቅዱስ ጴጥሮስ ቅዱስ ናትናኤልም መከረ። እንድሪያኖስ የሚባል ክፉ ንጉስ ነበረ። ይዞ አሰቃይቶ ከብዙ ጭንቅ በኋላ አባቶቻችን አንዳንዶቹ በ150 ዓመቱ ይላሉ። ምክንያቱም ሐዋርያ ሐዲስ ሰናይ ርስእና ባለበጎ ሽምግልና አዲሱ ሐዋርያ ናትናኤል በረከተከ ከአውለ ሕዝብ ከመንገል የተፈቀድፍና እግዚአብሔር እንደወደደ እንግዲህ በረከትን ከሰማይ ላከልን ከመዝናማት ይከኡ ደመና። አሁን ክረምት ነው። ዝናማት ከደመና እንዲገኙ ደመናት ዝናማት እንዲሰጡን አንተም በረከትን ስጠን ተብሎ የሚለመንበት ቀን ነው። እግዚአብሔር አምላካችን የቅዱስ ናትናኤልን በረከት ያሳድርብን። ሰዓት ስለገፋብን ሶስቱን አባቶች በስም ብቻ እናውሳቸውና የቀሩትን እንጨርሳለን። ዛሬ ግብጻዊው ጻድቅ አባታችን ታላቁ ብስንዳን ያው እናንተ ምእመናን ስለሆናችሁ አታውቋቸው ይሆናል። በቤተክርስቲያናችን ካህናት የሚደግሙት ወቀቦሙ የሚባል ጸሎት አለ። ወቀቦሙ በረከተ ሃይማኖት የሚለው ቅዳሴ ሊያልቅ ሲል ከሰሮተ ሕዝብ በፊት ከስርዓተ ቁርባን ከድርገት በኋላ የሚደገም የጸሎት ክፍል ነውና የብዙ ቅዱሳንን ስም ዝርዝር ያስቀምጥ ነው። የተመረጡትን ከነዚያ መካከል አንዱ አባ ብስንዳ ናቸውና ጻድቁ ብስንዳ ስንክሳር ላይ 2 ገድላቸውን ብቻ ያስቀምጡላቸዋል። አንደኛው ትልቅ አዘቅት አለ። በነገራችሁ ላይ አዘቅት ማለት ቆሻሻ ማለት አይደለም። እንዲያው ማለት የልማዳዊ አነጋገር ነው እንጂ አዘቅት ማለት ምንጭ ማለት ነው። ወይም የጉድጓድ ውስጥ ያለ ነቅ ምንጭ ካለ አዘቅት ብሎ ደግሞ የጉድጓድ ውሃ ማለት ነው። የሚጠጣው ነገር ንጹህ ሆኖ አዘቅት የሚባለው እኛ አዘቅት ምንለው ቆሻሻው ነው። ስለዚህ አዘቅት ማለት ቆሻሻ ማለት አይደለም። የጉድጓድ ውስጥ ያለ ውሃ ነው አዘቅት የሚባለው። ወይም እየተቀዳ ሊጠጣ የሚችል የጉድጓድ ውሃ አይታችሁት ከሆነ ስትቀዱት ያለቀ ይመስላል፣ ግን አያልቅም፣ እንደገና ይሞላል። እና እዚያ ውስጥ ሰጥሞ ነበር የሚጸልይ እድሜ ዘመኑ ነው። አንዳንድ ሰው ውሃ ውስጥ መነከርን እንደ ደስታ የሚያወሰዋል አለ አይደለም። የመዋኛ ገንዳ አለ፣ እዛ ተነክሬ ቡል ደስታውን አልችለውም ይላል። ግን የረሳነው ነገር አለ። ውሃ ውስጥ አንድ ሰው ለረጅም ጊዜ ቢያሳልፍ ቆዳውም እንደሚሆን ታውቃላችሁ። ከጥቅም ውጭ እየሆነ ነው የሚሄደው። ለረጅም ጊዜ ውሃ ውስጥ መኖር በጣም ከባድ ነው፣ የተለየ ተፈጥሮ ከሌለው በቀር። አንድ ሁለተኛው ነገር ያንን ውሃ በክረምት ጊዜ ማሰብ ነው፣ በሌሊት በብርዱ ሰዓት ማሰብ። እዛ ሰጥሞና የቅዱሳን ገድል መሆን በዚህ ሰጥሞ ሲጸልይ ታዲያ ቅዱሳን መላእክት ከሰማይ ይወርዱና ደስ ስለሚያሰኛቸው በክንፋቸው ተሸክመው በሰረገላ በብርሃን ሰረገላ ተሸክመው ፀሐይ ያሞቁት ነበር ይላሉ አባቶቻችን። እንዲህ ደግሞ በጣም እንዳይጎዳ እንደዚህ ያደርጉ ክብሩንም ለመግለጥ እንግዲህ መላእክት መጥተው በሰረገላ ይሸከሙት የነበረው ታላቁ ብስንዳ። ሌላኛው በቅዱስ ማርቆስ ወንጌላዊ ወንበር ከተቀመጡ ታላላቅ ሊቃነ ጳጳሳት አንዱ አባ ከላዲያኖስ ይላል ስንክሳር። ከላዲያኑም ይባላሉ። ዛሬ ዓመታዊ ረፍት በዓላቸው ነው። የመጨረሻው አሰቦት ገዳም ታውቃላችሁ? ደብረ ወገግ ያን ገዳም የዛ ገዳም ታላቁ ቅዱስ ሰው የማሰቦት ገዳምን የመሰረቱ አሰቦት ገዳም ወይም አሰቦት ማለት እዚህ ምስራቁ ኢትዮጵያ ላይ ያለው በአሕዛብ ተከቦ በብዙ ጭንቅ ያለው ገዳም ማለት ነው። እሱ የአቡነ ሳሙኤል ነው። ኢትዮጵያ ውስጥ ሳሙኤል የሚባሉ በጣም ብዙ ቅዱሳን ነው ያሉት። የዋልድባውን ሳሙኤል ታውቃላችሁ? የጣሬጣው ሳሙኤል አሉ፣ የቆየጻው አሉ፣ የሃሌሉያው አሉ፣ የግሽው አሉ፣
የአፋሩ አሉ፣ የወገጉ አሉ፣ ብዙ ናቸው። እና ከነዚህ መካከል አበይት ከሚባሉት አንዱ የአቡነ ተክለ ሃይማኖት ልጅ አባታችን ሳሙኤል ዘደብረ ወገግ ሐዋርያትን የመሰለ ቅድስና ያላቸው ዞሮ ስብከትን የሰበኩ ጣዖታትን ያጠፉ አምልኮተ ባዕድን ያጠፉ ብዙዎችን አስተምረው ያጠመቁ ድንቅ ተአምራትን የሰሩ ያ ደብረ ወገግ እመቤታችን ድንግል ማርያም 6 ወር የተቀመጠችበት ስፍራ ነው። ቅዱስ ዑራኤል የመጨረሻውን ጸጋ ያፈሰሰበት ቦታ ነው። በጣም ትልቁ እንዲያውም የምስጢር ስፍራ ነው የሚባል እንደምታውቁ እስካሁን እስከ ቅርብ ጊዜ ድረስ ቅዱሳን የሚሰውሩበት ትልቅ ገዳም ነው። መከረኛ ነው፣ ደግሞ ጸጋ እግዚአብሔር ያደረበት ነው። ቅዱስ ዑራኤል በዓለም ደሙን ረጭቶ እንግዲህ የተረፈውን አመጥቶ የኢትዮጵያ ወንዞች ላይ ያፈሰሰው ይባላል። እንግዲህ ታሪክ ስንሰማ ከዚያ በኋላ የመጨረሻውን ነገር ያደረገ እዚያ ነው እና ደብረ ወገግ የተባለው ወገግ ማለት ያው ወገግ ብርሃን ነውና በሁለት ምክንያት ነው። አንደኛ እመቤታችን ድንግል ማርያም እዚያ ሆና ከእርሷ ከልጇ የሚወጣ ብርሃን አካባቢውን ያጥለቀልቅ ስለነበረ ነው። ኋላ ደግሞ ቅዱስ ዑራኤል ጌታ በተሰቀለ ጊዜ እዚያ ስፍራ ላይ ቆሞበት ስለነበረ በቅዱስ ዑራኤል ምክንያት ነው ደብረ ወገግ የተባለ ይባላል። ኋላ እንደገና ደግሞ አባታችን አቡነ ሳሙኤል ሄደው ሲጸልዩበት ብርሃን ከሰማይ ይወርድላቸው ነበርና ደብረ ወገግ ተብሏልና የአባታችን የአባ ሳሙኤል ዘወገግ ልደታቸው ነው ዛሬ፣ ረፍታቸው ነው ወደፊት የምናከብረው ይሆናል ማለት ነው። እንግዲህ ደግ መጽሐፍ የሆነ እንደሆነ በጀመረበት መጨረስ ልማድ ነውና የናዝሬትን ነገር ማንሳት ነው። አሁንም እግዚአብሔር ይመስገን እዚህ በጎ ነገር አይቻለሁ። አሁን ስለ መጨረሻዋ ቺጣይማ ያላት ጥሩ ዜማ ዘሯም ጥሩ ናት። እዚያ ማዶ እንግድነት ይጅም እንደዚህ የመሰል ነገር ሰምቻለሁ። መልካም ነው ይሄ። እንዲያውም እዚህው ኃይለ ቃል ላይ እንዲያው መጨረሻ ላይ ምንድነው የሚባል በስርዋጽ መግባት ይሆንብኛል እንጂ እንደ ማጠቃለያ ላይ የሷን ኃይለ ቃል ምትመስላለች ቅዱስ ዳዊት የተናገራት ሌሎችም ቅዱሳን የሚጸልዩት ስመርዚዮ ከመታድነን ወሚጥ ማአተ ከምኔነ ወይ ታሬነ ሙስና ለኢትዮጵያ ምትል አቤቱ ታድነን ዘንድ ውደድ ፍቀድ፣ ማአትህን ከኛ መልስ፣ ደግሞ የኢትዮጵያን ጥፋት አታሳየን። እሱ ቅድሞ የጸሎታችሁ የማህበር ጸሎት አንቀጾላችኋለሁ። መልካም ነው በእውነቱና ያው ስለ ቁጣችን ይቅርታ እንጠይቃለን። ዞሮ ያው አንድ ጊዜ ሰው ጠባዩ እንደ ከታወቀ በኋላ እንደ ጠባዩ ነው የሚያዝ። አስተማሪ ምን ተማሪ የኔ ቢጤም ቢሆን ጠባዩን ካወቃችሁ ለምሳሌ የሻገተ የማይወድ የኔ ቢጤ ያለ የኔ ቢጤ ሆኖ የሻገተ ስላልወደደ ለምን ይነቀፋል? ካልወደደ አልወደደም። ጥሩ ካለን ጥሩ እንስተው፣ ከሌለን ካለ ያድርስ እንበል። ሁሉንም እንደ ጠባዩ ነው። አስተማሪም ቢሆን ተማሪም ቢሆንና ጠባያችን ካወቃችሁ እንደ ጠባያችሁ ያዙን ለማለት ነው። ቸሩ መድኃኔዓለም በይቅርታው የቸርነትን ስራ ይስራልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን አሜን።